እንኳን ለእመቤታችን ለቅድስት ድንግል ማርያም ጾም በሰላም በጤና ደረሳችሁ። አሁን ጾሙን ጀምረን 5ኛ ቀን ደርሰናል። ከዚህ በኋላ የቀረን ጥቂት ነው። እንግዲህ በዚህ ሱባኤ ውስጥ የምንጠቀምበት ያድርገልን። ለወቅቱን በተመለከተ ከሚነበቡት ምንባባት መካከል ዮሐንስ ወንጌላዊው መልእክቱ ላይ ከጻፋቸው ነው የምነሳው። አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 እስከ 19 ያለ ኃይለ ቃል አለ። እዛ ላይ ካሉት ውስጥ አንዱን ጥቂቱን ነገር ለማየት ነው። መንፈሳዊ ጥባቆት ወይም ጠበቃን በእግዚአብሔር የመጠበቅ ሚስጥር በሚል የተወሰነች ሀሳብ ለማንሳት እሞክራለሁ፣ ጊዜውም ስለሚገፋል። መንፈሳዊ ጥበቃ የስጋ ጥበቃ ብቻ ሳይሆን መንፈሳዊያን፣ እኛ የስጋ ክምችት ብቻ አይደለንም። ኦርቶዶክሳውያን ነፍስ የሚባል ማንነት አለን፣ መንፈስ አለን። ስለዚህ በዚህ ውስጥ መንፈሳዊ ብቃት እንዲኖረንና ወደ እግዚአብሔር እንድንቀርብ የሚያደርገን ልዩ ደግሞ በእኛ ውስጥ ያለ እግዚአብሔር የፈጠረን ፍጡራን ስለሆንን መንፈሳዊ ጥበቃን በእግዚአብሔር የመጠበቅ ሚስጥርን ለማየት እንሞክራለን። አንደኛ ዮሐንስ ምዕራፍ 5 ከቁጥር 18 ላይ ቅዱስ ዮሐንስ እንዲህ ይለናል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ እናውቃለን። ነገር ግን ከእግዚአብሔር የተወለደው ራሱን ይጠብቃል፣ እኩይም አይነካውም ይላል። ከኔ ጋር ናቸው? ከእግዚአብሔር የሚወለድ እኩይ አይደርስበትም፣ ራሱን የሚጠብቃል ነው የሚለው። እኛ ነፃነታችን አይገፋም፣ ነፃነት አለን። በማወቅ ነፃነት ወይም አይምሮ ግዛን በሚባለው ደግሞ እግዚአብሔር ደግሞ የምንፈልገውን በጸጋው ይጎበኘናል። ነገር ግን የእግዚአብሔር ጸጋ ባለ ቁጥር የኛም ደግሞ ነፃነታችንን ይጠብቅልናል አምላካችን። በእግዚአብሔር የመጠበቅ ሚስጥርን ነው ዛሬ የምናየው። እንደ እግዚአብሔር ፈቃድ ሰብከት አይነት ነገር አይደለም። በተወሰነ መልኩ ትምህርታዊ የሆነ ይዘቶችን ይዛችሁ እንድትሄዱ ከመፈለግ አንጻር ነው። በእያንዳንዱ ሰው ልብ ውስጥ ሁሉም ማንኛውም እንዲጠበቅ የሚፈልገው ነገር አለ። ከለላን ማግኘት ይፈልጋል። የሰው ልጅ በስጋ ድካም ስለሚሰማው ከለላን ይፈልጋል፣ ጥባቆትን ይፈልጋል። ስለዚህ ከምኞት የራቀ ነገሮችን ሁልጊዜ በምኞት ውስጥ መኖር፣ ምኞት ከዓላማ ጋር የተያያዘ መኖር አለበት። አሁን ዓላማ የሌለው ነገር ከሆነ ግን ዝርው ነው የሚሆነው። አንዳንድ ጊዜ ከአደጋ፣ ከህመም፣ ከድህነት፣ ከግፍ እርግጠኛ ባልሆንባቸው ነገሮች ሁሉ ጥባቆት እንፈልጋለን። ከሞት ጥበቃን እንፈልጋለን። ከሞት ነፃ እንድንሆን እንፈልጋለን። እንዲሁ በዚህ አይነት መልኩ ሁልጊዜ የምንቃትተው ነገር አለ። በየት በኩል ነው የኛ ጠባቂ ያለው ብለን እናስባለን። በዚሁ መልኩ እንግዲህ የምንተማመንበት ነገር እንፈልጋለን። በዚሁ መልኩ የምንደገፈው ነገር እንፈልጋለን። ዓለምን ስንደግፍ ምናልባት በያዝነው እውቀት ይሆናል የምንተማመነው፣ ወይም ባለን ብዕለ ጸጋ ሊሆን ይችላል፣ ገንዘብ ማለት ነው። በእጃችን ላይ በሚኖር ነገር ሊሆን ይችላል የምንመካው፣ ወይም ደግሞ ወጣቶች ከሆነን በጉልበት ሊሆን ይችላል፣ ወይ በዘመድ አዝማድ ሊሆን ይችላል። ነገር ግን መንፈሳዊ ጥባት፣ መንፈሳዊ ጸጋው ግን ከሱ ይለያል። ስለዚህም ሁልጊዜ የዓለም የሆኑ ነገሮች ጊዜያዊ ስለሆኑ ስንመካባቸው እንደ ትራስ ይሸሹናል። ይትርሱ ተቀበለን። አንዳንድ ጊዜ እንግዶችን ተቀበልን ብለው መላእክትን እስኪቀበሉ ድረስ ወይም ሥላሴን እስኪቀበሉ ድረስ ደርሰዋል ይላል። አንዳንዴ በደንብ ማየት ያለብን የምናያቸውን ነገሮችን ማየት አለብን። የማን ነው የት ጋር ያለ ነው እሱንም ማሰብ አለብን። ሐዋርያው ቅዱስ ዮሐንስ እያነስ ያለው ከአካላዊ ድህነት አካላዊ ደህንነት ከማግኘት ይልቅ መንፈሳዊ ደህንነታችንን እንዴት ማግኘት እንዳለብን ብዙ ጊዜ ስለ ስጋ ሲነገረን ቆይቷል። አንዳንድ ጊዜ ትመለከቱ እንደው ስጋ ደካማ ናት የሚል ቃል ነው የምንሰማው። ስጋ ግን ሲፈጠር ቅዱስ ነው። ደካማ የምናደርገው በኃጢአት ውስጥ እንድኖር ነው። ሲፈጠር ቅዱስ ሆኖ የተፈጠረ የእግዚአብሔር የእጁ ስራ ነው። በዚህ ስጋ በሚባለው ማንነት ውስጥ ስንኖር መንፈሳዊ ጥባታችን እያደገ ሲመጣ ስጋችን ራሱ ወደ ልዕልናው ያድጋል። ውበቱ የደመቀ ይሆናል። እግዚአብሔርን ወደ መምሰል የሚያድግበት ይመጣል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 19 ላይ እንዲህ ይለናል፣ እኛ ከእግዚአብሔር ስለተወለድን ምንም የእግዚአብሔር ልጆች ስለሆንን ሁልጊዜ ትምክታችን አምላካችን ነው። በሱ ጥበቃ ውስጥ ነው የምንኖረው እና ዮሐንስ ምን ይላል ከቁጥር 19 ላይ
እኛ ከእግዚአብሔር እንደሆንን መላው ዓለም በእኩይ እንደተያዘ እናውቃለን ይላል። በክፋት የተያዘ ዓለም ውስጥ ነው የምንኖረው። ስለዚህ ስጋችን ይሰቃያል። መንፈሳዊ የሆነ ጦርነት ይኖርብን፣ ውስጣዊ ጦርነቶች ይከሰታሉ። በዚህ መልኩ በጣም እንሰቃያለን። ስለዚህ ሁለት የሆኑ እውነታዎችን በዓለም እናስተናግዳለን። አንደኛው ስጋዊ የሆነ ጊዜያዊ የሆነ ትምክትን የሚያመጣ አግኝተነው የማንደሰትበት፣ ለጊዜው ለጥቂት የተደሰትን ይመስለናል፣ በኋላ ጊዜ ግን የሚበተን ነው። ሁለተኛው ግን በዓለም የምናየው በጣም የሚያቆስለን የሚያደማን አይሙራዊ ወይም ዕውቀትን ብቻ ሊለግሰን ይችላል፣ ግን ከጥበብ ጋር ግንኙነት የለውም። በእኩይ የሆነ በክፋት የተሞላ ስለሆነ በዓለም ውስጥ ያለው ምንጊዜም ሲያሰቃየን ነው የሚለው። ሁለተኛው ግን ከክርስቶስ የሆኑት ሁሉ ሌላ ማንነት አላቸው። ከእግዚአብሔር ጋር ስንኖር ልዩ ማንነት ይኖራል። ያ ደግሞ እኛ የእግዚአብሔር ነን፣ የሰዎች አይደለንም፣ ወይም ደግሞ የጎጥ አይደለንም፣ ወንዝ አይደለንም። እኛ ትመለከቱ እንደሆነ የሰዎች ልጆች አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ብሎ ካለ ነው በኋላ ቅዱስ ጳውሎስ የእግዚአብሔር ቤተ መቅደሶች ናችሁ ብሎ በዋጋ የተገዛችሁ ያውም በደም ዋጋ የተገዛችሁ የራሳችሁ አይደላችሁም ይልና የግል ማንነታችንን ጥያቄ ውስጥ አስገብቶታል። አሁን በዓለም ላይ ትመለከቱ እንደሆነ የግል ማንነት ራሱን የቻለ ትርጉም ተሰጥቶት ያልተቀመጠበት ሆኖ ሳለ በወል ማንነት ነው ዓለም እየተሰቃየ ያለው። ከዛኛው ወንዝ ከዚህኛው ወንዝ አንተ የገሌ ወገን አንተ የገሌ ወገን እያለ ነው። የኔ ካልሆንክ የዛኛው ነህ በሚል ነው እየተሰቃየ። እኛ ግን የእግዚአብሔር ነን። የእግዚአብሔር የሆኑ ሰዎች መተማመኛቸው እግዚአብሔር ነው። በስጋቸው ስቃይ የለባቸው። ምንም በስጋ እንኳን በኑሯቸው የሚመሰቃቀሉ ቢጎሰቋቆሉ ሁልጊዜ እግዚአብሔር ከነሱ ጋር ስላለ ግን በስጋው የሚደርስባቸው ጉስቁልና ብዙም አያሰቅቃቸውም። የነፍስ ነገር አላቸው። ስለዚህ ክርስቲያን የእምነት መሰረቱ እኔ የእግዚአብሔር ነኝ ብሎ መናገር ነው። እኔ እግዚአብሔር ነኝ። ስለዚህ መንፈሳዊ ጥበቃ ማለት ክርስቲያን መከራን፣ ፈተና፣ ስደት፣ ህመም ወይም ሞት በጭራሽ አይደርስበትም ማለት አይደለም። እነዚህ የግድ አዳም ከመውደቅ ጋር አብሮ እየመጣ በዚህ ሂደት ውስጥ የሚገጥሙን ነገሮች ናቸው። እንታመማለን፣ እንሰቃያለን፣ አግኝቶ ማጣት ይገጥመናል። በብዙ ነገሮች ውስጥ አግኝተን የነበርን ልናጣ እንችላለን። በሞት ውስጥ እንኖራለን። ዳግመኛ ሞት ላለመሞት ብቻ ነው። ስለዚህ በእግዚአብሔር ጥላ ውስጥ መኖር መንፈሳዊ ጥበቃ ማለት ከነዚህ ማምለጥ ማለት ሳይሆን ቅዱሳኑ ራሳቸው በመከራ ውስጥ ነበሩ። ሐዋርያት ሲፈተኑ አይተናል፣ ተምረናል። ሰማዕታት መከራን ተቀብለዋል። በቤተ ክርስቲያን ውስጥ የምንማረው እሱን ነው። እንደገናም ደግሞ አምላካችን ኢየሱስ ክርስቶስ ራሱ መከራችንን ተካፍሎልናል። በሱ ቁስልም ተፈውሰናል። እኛ ደዌያችንን ጠቅላላ እሱ እንደውም ደመግቡ አልነበረም ነው የሚለው። በመስቀል ላይ ሆኖ ደሙን ሲያፈስ እኛ ደመግቡ ለማድረግ የነፍስ ውበት እንዲሰጠን እሱ ደመግቡ አልነበረም ነው የሚለው። መከራ ተቀብሎልናል። በመከራ ውስጥ አልፏል። የኛን መከራ ተቀብሏል፣ ተሸክሟል። ሞታችንን ሞቶ ገሎልናል፣ ወደ ትንሣኤም አቅርቦናል። ከሱ ጋርም ከፍ ከፍ አድርጎናል። ጎርጎርዮስ የተባለው ታላቁ አባት ሲናገር በአብዛኛው ያልተዋሃደውን አላሳረገውም ነው የሚለው። ስለወደደን ከፍ ከፍ አደረገን። እኛ ዝቅታን ስንመርጥ እሱ ከፍታውን ሰጠን። በአብ ቀኝ በአባቱ ቀኝም ስጋችንን ለብሶ አስቀመጠን። አዳም ከኛ እንደ አንድ ሆነ የሚለውን ሚስጥር እንዲፈጸም አደረገ። ስለዚህ ጥበቃችን መንፈሳዊ ጥበቃ ማለት ከመከራ የምንወጣበት ብቻ ሳይሆን እግዚአብሔርን ወደ መምሰል የምንቀርብበት ነው ማለት ነው። ስለሆነ መለኮታዊ ጥበቃ ማለት ከዚህ እጅግ የጠለቀ ነገር እንደሆነ መረዳት አለብን። በምን አይነት መልኩ ነው? እግዚአብሔር ሁል ጊዜ ከማዕበሉ ሊጠብቀን የሚችል ነው። ለምሳሌ ያህል ሊቀ ሐዋርያት ቅዱስ ጴጥሮስ አምላካችን ኢየሱስ ክርስቶስ በእግረ ሥጋ በባህር ላይ ሲራመድ አይቶ ልክ እንደ ሕፃናት እኔም ሄድ ዘንድ እንዳንተ እንራመድ ዘንድ ፍቀዳል። ያን ጊዜ ጴጥሮስ በባህሩ ላይ መራመድ ጀመረ፣ ፈቀደለት አምላክ። ያኔ ልቡ ሲጠራጠር ወደ ባህሩ ይሰርግ ጀመረ። ጴጥሮስ መውደቅ እንደወደቀ መነሳት የሚችል ስለሆነ ወዲያውኑ ረድኤትህን ላክና አድነኝ አለው።
ማዕበሉን ራሱ የጴጥሮስ በማዕበሉ በባህሩ ላይ ብቻ አይደለም ተፈጥሯዊው ማዕበሉ የራሱ ባህሪ ራሱ ተናውጦበት ነበር። አንዴም እግዚአብሔርን ሲያም ሌላም ጊዜ ሲጠራጠር እንመለከታለን። ታሪኩ የሚነግረን ይሄንን ነው ቅዱስ ጴጥሮስ። ነገር ግን ወድቆ መነሳትም ይችላል። ወዲያውኑ አምላክም ለምን ትጠራጠራለህ ብሎ ከማዕበሉ አነሳው። ልክ እንደ ቅዱስ ጴጥሮስ እኛንም በብዙ የሥጋ ውጥረት ውስጥ ማዕበል ውስጥ ነው ያለነው። ዓለም በራሷ ስቃይ የምታመጣ ማዕበል ነው ያላት። ብዙ ሞገድ አለባት። ከዚህ የሚያወጣን አምላክ የእግዚአብሔር ሰዎች ስንሆን ነው። የእግዚአብሔር ልጆች ነን ማለት ስንጀምር ነው። መንፈሳዊ ጥበቃ ልዩ የሆነ ምስጢር አለው። በመጨረሻም በክርስቶስ መኖርና የባህሪ ሕይወት ተካፋዮች መሆን በግሪክኛው ቴዎሲስ ተብሎ ይጠራል፣ ወይም ሱታፌ አምላክ ማግኘት ማለት ነው። ይህ ማለት አማልክት ዘበጸጋ መሆን እንጂ አምላክ መሆን ማለት አይደለም። ታናናሽ አማልክት ትባላላችሁ ብሎ እንዳለው የእግዚአብሔር ሰዎች ስንሆን ወደ ሶስተኛው ማዕረግ ላይ ስንደርስ የመጀመሪያው ማዕረጋችን ንጽሐ ሥጋ ነው። ሁለተኛው ንጽሐ ነፍስ ነው። ንጽሐ ልቦና ላይ ስንደርስ ይህንን ማዕረግ እናገኛለን። እግዚአብሔርን ወደ መምሰል እንቀርባለን። ትልቁ ምስጢር ይሄ ነው። ከእግዚአብሔር ልጅነት መንፈሳዊ ጥበቃን መሰረት መረዳት እንችላለን። ቅዱስ ዮሐንስ በዚህ በምዕራፍ 5 ላይ የመጀመሪያው መልእክቱ ምዕራፍ 5 ላይ ከቁጥር 1 ሲጀምር የጀመረበት ኢየሱስ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል ነው የሚለው። አምላካችን ኢየሱስ ክርስቶስ አምላክ ንጉሥ፣ ሁሉን በእርሱ የተገኘ በቃሉ ሁሉ ነገር እንደተገኘ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ከእግዚአብሔር ነው፣ ሱታፌ አምላክ የሚያገኝበት ነው ብሎ ይነጀምና በኢየሱስ ክርስቶስ የሚያምን ክርስቶስ ባዘዘው ማለት ነው። አምላካችን ኢየሱስ ክርስቶስ ባዘዘው ከትእዛዙ መካከል አንዱ ትእዛዜን ፈጽሙ አለና ትእዛዙ ምንድነው ብለን ስናይ ዮሐንስ ወንጌል ላይ ምዕራፍ 15 የሚነግረን እርስ በርሳችሁ ትዋደዱ ዘንድ አለ። የእርስ በርስ መዋደድ ደግሞ ጥጉ ዳራው ምንድነው ብለን ስናስብ የራሱን ሕይወት አሳልፎ ከመስጠት የበለጠ ምን ፍቅር አለ ነው የሚለው። ይህን ብዙ ጊዜ ሰምተነዋል። ዓለም ግን በተአምር ስለኛ አይሞትልንም። እኛን ገሎ ጠሎን ያልፈናል። እግዚአብሔር ግን ስለኛ አሳልፎ ሰጠ። በመስቀል ላይ ሆኖም ሞታችንን ገሎልን በትንሣኤው ገለጠን። የትንሣኤ ባለቤቶች እንድንሆን አደረገን። እሱን የምናይበት ነው። ሐዋርያው እዚህ ላይ የሚጀምረው መልእክቱን ገናም ከቁጥር 1 ላይ ምዕራፍ 5 ከቁጥር 1 ላይ ሲጀምር የሚጀምረው ከመንፈሳዊ ውጊያ ወይም ተጋድሎ ነው የሚነሳው እንጂ የሚጀምረው ከአዲስ ልደት አይደለም። እንዲሁም ይሄ ደግሞ በጣም በነገረ መለኮት ትምህርት ውስጥ በጣም አስፈላጊ የሆነ ትምህርት ነው። መንፈሳዊ ጥበቃ ያለንን ግንዛቤ አብዛኛውን ጊዜ ከሰይጣን ስራዎች፣ ከፍርሃት፣ በአደጋ ከምንጀምራቸው ነገሮች ሁሉ በቀላሉ በጨለማ ልንዋጥ የምንችልባቸው ነገሮች ሁሉ እንመለከታለን። ቅዱስ ዮሐንስ ግን ሲጀምር ከክርስቶስ ነው። በክርስቶስ የሚያምን ወልድ አምላክ የባህሪ አምላክ ነው ብሎ የሚያምን ስለኛ ሞቷል፣ ደሙንም አፍስሶልናል፣ ሕይወትም ሰጥቶናል፣ የትንሣኤ ባለቤት አድርጎናል ብሎ የሚያምን ሰው ሁሉ ነው የሚጀምረው። ከዚህ ከስጋዊ ወጥመድ አይደለም የሚጀምረው። የክርስቲያን የመጀመሪያው እውነታ ጥቃት ደረሰብኝ በሚል አይደለም የሚጀምረው። ሞትኩኝ መከራ ደረሰብኝ አይደለም። ይሄማ ማይቀር ነው በዓለም ላይ እስካለን ድረስ። ይልቁንም የእግዚአብሔር ልጅነትን አግኝቻለሁ ብለን ስንጀምር የኛ የመንፈሳዊ ሕይወታችን ጉዞን እየጀመርን እንኖራለን። የክርስትና ማንነት እዚህ ላይ ነው የሚለወጠው። ክርስቲያኖች ከዚህ አንፃር ሐዋርያት አበው የሚሰጡት ምስክርነት አላቸው። ቅዱስ አትናቴዎስ በ4ኛ ክፍለ ዘመን የተነሳው ትልቅ አባት ሲናገር ምን ይላል? መንፈስ ቅዱስን መቀበል እንድንችልና የአምላክን መለኮታዊ ባህሪን ተካፋይ እንድንሆን ቃሉም ሥጋ ሆነ ነው የሚለን። ከኔ ጋር ናችሁ? ቃሉም ሥጋ ሆነ። ሰው ነው የሆነው አምላካችን። መላእክቱን አይደለም የሆነው፣ እኛን ሆነ። እኛ እሱን እንድንመስል በክፋት ውስጥ የነበረው የዓለም ጣጣን ትተን እሱን መስለን
ዓለምን እንደወደደው ዓለምን ወዶ በተለይ በዓለም የተገለጸው አዳምን ፈልጎት ባይፈልጎም እንኳን አዳም እሱ ፈልጎ መጥቶ እኛን ሆነ እሱን እንድንመስል ራሱ ቅዱስ አትናቴዎስ ለአርዮስና ለተከታዮቹ የሚሆን ትምህርትን በሰጠበት ቃላቱ ላይ የምንገልጸው ይሄንን ነው። ቅዱስ አትናቴዎስ በዘመነ ስጋዊ በኩል የተገኘውን የድህነት ምስጢርን አብራርቶ በጻፈበት ድርሳን ውስጥ በእግዚአብሔር የተፈጠረ ነገር ግን በኃጢአት የቆሰለ የሰው ልጅ ሰው በሆነ ቃል በኩል ወደ ነበረው ክብር እንደሚያመጣ ያስረዳናል። አሁን የወደቀው አዳም ባለመታዘዝ ምክንያት የወደቀው አዳም ወዲያው አምላካችን ወደ ነበረበት ክብሩ ለመመለስ እሱ ዝቅ ብሎ ተገኘ። ራሱን ዝቅ አደረገ። እኛ ዝቅ ብለን ለሌሎቹ ቤዛ ለኛ ራሳችን ለሌሎቹ ጥላ እንድንሆን ይሄን ምሳሌ ሰጠን። ዮሐንስ ወንጌላዊው እዚህ ላይ ከእግዚአብሔር ተወልዷልና ነው የሚለን። ከእግዚአብሔር የተወለዱ ሰዎች በምድር ላይ መከራ እንኳን ቢደርስባቸው በዛ መከራ ውስጥ አይደለም ራሳቸውን በዛ ውስጥ እንዲኖሩ አይደለም የሚያደርገው፣ ከዛ በላይ በሆነው ነገር እየተሳሰቡ ይኖራሉ። ስለዚህ በአጭር ቋንቋ ወዳጅ የሆነ ልጆቹን የሚያፈቅር አባት ያለው ሰው ምንጊዜም ልጁን ዘወትር በፍርሃት እንዲኖር አያደርግም። አሁን ታዩ እንደሆነ በስጋዊ ፍርሃት ውስጥ ነው የምንኖረው። ነገ ምን እንደሚከሰት አናውቅም። ጊዜያችን ዛሬ ነው ያለው። ከዚህ ስንወጣ ምን ያገኘናል? በጣም ነው ሰው የሚጨነቀው። ነገር ግን የእግዚአብሔር ሰዎች ይሄ ግድ ነው፣ በዓለም ነው የምንኖረው። ከፍርሃቱ በላይ የሆነ ግን ፍርሃታችንን ሁሉ የሚያርቅልን የእግዚአብሔር ልጅነት የሰጠን አምላካችን ኢየሱስ ክርስቶስ ከኛ ጋር ካለ ፍርሃቱን ያጠፋልናል። እኔ እግዚአብሔር ነኝ ብሎ የሚያውቅ ክርስቲያን መንፈሳዊ ፍርሃት ተገዢ መሆን ይጀምራል እንጂ በስጋዊ ፍርሃት ውስጥ አይኖርም። እምነታችንና መተማመናችን የሚመነጨው ከኛ ጥንካሬ አንጻር አይደለም። ነገር ግን ይህ የምንታመንበትና እምነታችን ታላቅ መሆኑን የምናየውና መሰረት የሚጥለው ግን እግዚአብሔር ለኛ ታማኝ ስለሆነ ነው። እኛ ለሱ ስለታመንን አይደለም። እሱ ግን ለኛ ታማኝ ነው። ለፈጠረው ፍጥረት ታማኝ ነው። በቃሉ ታምኖ መጥቼ አድንሃለሁ አለው። በመጀመሪያ የነበረው ቃል በቃሉ ይሁን ብሎ የፈጠረው አምላክ ዓለማትን ሁሉ የፈጠረ አምላክ እሱ ሰው ሆኖ በሰው ጠባይ ከኃጢአቱ በስተቀር ቀስ በቀስ በጠባብ ደረት በቅድስት ድንግል ማርያም ማኅፀን ውስጥ አድሮ ለኛ ለሁላችንም ቤዛ የሚሆነውን ስራ ሰርቷል። ዝቅ ብሎ እልፍኝ የሰጠን አምላክ በበረት ውስጥ ተወልዶ ቀስ ብሎ በሰዎች ጠባይ የሰዎችን ጠባይ ከኃጢአት በስተቀር ሁሉ ገንዘብ አድርጎት ይሄንን በእኛ ውስጥ የኛን ሕይወት ተካፈለልን። ስለዚህ ይሄንን እናያለን። ሌላው ወደ ፍቅርና ታዛዥነት የሚቀየር እምነት ሲኖረን ሁልጊዜ እግዚአብሔር ከኛ ጋር ነው ያለው። በዓለም ኃጢአት ውስጥ አንኖርም። ዓለም የማያሳቅቀንም። ቅዱስ ዮሐንስ አሁንም አንደኛ ዮሐንስ ምዕራፍ 5 ከቁጥር 2 ላይ ሲነግረን በመልእክቱ እግዚአብሔርን ስንወድ ትእዛዛቱንም ስንፈጽም የእግዚአብሔር ልጆች እንደምንወድ በዚህ እናውቃለን ነው። እግዚአብሔርን የሚወድ ሰው ሰዎችን ያፈቅራል። እግዚአብሔርን አባቱ ያደረገ ሰው ሰዎችን የመጥላት ልቦና የለውም። በተለይም የእግዚአብሔር ሰዎች አለመውደድን አይችሉም። የግድ አፍቃሪዎች ናቸው። ፍቅር ዝም ብሎ የሚመጣም ብቻ አይደለም። ተፈጥሯችን ማፍቀር እንጂ መጥላት አይችልም። ጥላቻ ከዓለም ኃጢአት በኋላ የመጣ ነገር ነው። አለመውደድ አንችልም። የግድ ነው የምንወደው መውደድ ያለብን ስለሆነ። ስለዚህ ዮሐንስ እምነትን አእምሯዊ እውቀት ብቻ ሆኖ ሊቀር እንደሚችል አድርጎ የሚገለጽ እንዳልሆነ ይነግረናል። እምነት በራሱ ፍቅርን ያፈራል። ፍቅር ደግሞ ታዛዥነትን ያስገኝልናል። ታዛዥነት ደግሞ የሚያምነውን ሰው ከእግዚአብሔር ጋር በህብረት እንዴት እንደሚኖር ይነግረናል፣ ይገልጽልናል። ስለዚህ የሚታዘዝ ሰው ነፍሱን ስጋውን ለነፍሱ የሚያስገዛና ለእግዚአብሔር ቃል ታዛዥ የሆነ ሰው ወደዚህ መንፈስ ውስጥ ይሄዳል። ዮሐንስ አፈወርቅ በአምስተኛው ክፍለ ዘመን ከተነሱት አባቶች መካከል የክርስቲያን ፍቅር በክርስቲያናዊ ስነ ምግባር ውስጥ በግልጽ መታየት እንዳለበት የገለጸበት አንቀጽ አለ። ስለ ክርስቶስ ትምህርት ማብራሪያም ሲሰጥም ለእግዚአብሔር ትእዛዝ መታዘዝ የእውነተኛ ደቀ መዝሙርነት ተግባር መገለጫ መሆኑን ያስረዳናል። ለእግዚአብሔር ቃል
ሰዎችን ውደዱ ነው እንጂ ጥሉ፣ ጠላቶቻችሁን ሳይቀር ውደዱ ነው ያለን። የግድ ነው፣ አለመውደድ አንችልም። የግድ መውደድ አለብን። ያኛው ሰውዬ እስኪወደኝ ድረስ አለን፣ ቢጠላኝ መውደድ አለብኝ። ይሄ እንግዲህ በጣም የክርስትናው ጥግ የሆነው ከባዱ የፍቅር ምልክት ተብሎ ይገለጻል። እሱን የምናይበት ነው። ክርስቶስ በምድረ በዳም እንደተፈተነ በዮሐንስ ወንጌል ምዕራፍ 4 ላይ እንረዳለን። ጌታ ለሰው ልጅ ዲያብሎስን በምን ነገር እንዳይታዘዙት ያስተማረበትን ቅዱስ ዮሐንስ አፈወርቅ ወንጌሉን በተረጎመበት አንቀጹ ላይ እኛ ኃጢአትን ሁሉ እነዚህን ሶስቱን ኃጢአትን ድል እንዳደረገልን ለአጋንንት መገዛት እንደሌለብንና ለዓለም ቁሳዊ ነገሮች መገዛት እንደሌለብን እኛ እግዚአብሔር ሰዎች ነን ብለን እንድናስብ ያዘዘበት ያስተማረበት ቃል ላይ እናያለን። ክርስቲያን እግዚአብሔርን ይጠብቀኛል፣ ስለዚህ ቸልተኛ ሆኜ መኖር አለብኝ ብለን ማሰብ የለብንም። እግዚአብሔር ይጠብቀናል። ነገር ግን ደግሞ የኛም ነፃነት አለ፣ የኛም ስራ አለ። መውጣት መውረድ ምን ይሉታል? ሲነርጂ ይሉታል፣ ወይም ግንኙነት። የእግዚአብሔር ጸጋ ስጦታና የኛ ደግሞ መጾም፣ መጸለይ፣ መስገድ፣ ወደ እግዚአብሔር መቅረብና በቤተ ክርስቲያን ምስጢራት ውስጥ ተሳታፊ መሆን ሁለቱ ሲገናኙ ነው የእግዚአብሔር ልጅነታችን ጎልቶ የሚታየው። እሱን ማየት አለብን። መንፈሳዊ ጥበቃ ለመንፈሳዊ ቸልነት የተሰጠ ፈቃድም አይደለም። እግዚአብሔር ይጠብቀናል ብለን ምንተው፣ እግዚአብሔር ይጠብቀናል። የማያንቀላፋ ነው፣ ትጉዝ እየነውም ነው የሚለው፣ የማያንቀላፋ ነው፣ ፍጥረታቱን ሁሉ የሚመግብ ነው። ነገር ግን እኛም ደግሞ የራሳችንን ስራ መስራት አለብን። እግዚአብሔር ጸጋ ይጠብቀናል። ነገር ግን ጸጋችንን ወይም ይሄ ጸጋው ነፃነታችንን አይጋፋም። ልትድን ትወዳለህ ብሎ ነው የሚጠይቀን። መዳንን እየፈለገ እያወቀው ልትድን የእኛን ነፃነትንም ይጠብቃል። ሌላው ዓለም የሚያሸንፈው ዓለም ሊሸነፍ የሚችለው በእምነታችን ነው። ለዚህም ነው ዮሐንስ አሁንም ወንጌላዊው በመልእክቱ ላይ ምዕራፍ 5 ከቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው የሚለው፣ ጉልበታችን አይደለም። ከኔ ጋር ናቸው? ቅዱሳኑ ደጋጎቹ አባቶች በእምነታቸው ነው ዓለምን ይህ ማለት ግን በዓለም ውስጥ ያለውን ስቃይ ይቆማል ማለት አይደለም። በዛ ውስጥ ማለፍ ግድ ነው የሚለው ሐዋርያት። በዚሁ ሐዋርያው አገላለጹ ክርስቲያን ከዓለም ያመልጣል ማለት አይደለም። ከዓለም ጣጣዎች ያመልጣል ሳይሆን ክርስቲያን ዓለምን ያሸንፋል በእግዚአብሔር ልጅነቱ። እሱንም እንይዝበት ነው። ክርስቲያን በዓለም ውስጥ ይኖራል። ነገር ግን የወደቀው ዓለምን እሴት የልቡ ጌታ አድርጎ እንዲኖር አይፈቅድለትም። ዓለም እንደፈለገው ቁሳዊው ዓለም የሚነግረናል፣ በሱ እንዲኖር አይፈቅድለትም። ዝናቡም እየዘነበ ስለሆነ ፈጠን ብዬ ትምህርቴን ለማየት ሞክራለሁ። ሌላው ዓለምን የምናሸንፈው በእምነታችን ነው ካልን ቅዱስ ኢሬኔስ የተባለው በሊዮ ሲናገር ምን ይላል? ከዚህ በሁለተኛው ክፍለ ዘመን ላይ የነበረ የቤተ ክርስቲያን ታላቅ አባት ምን ይላል? የእግዚአብሔር ክብር ሕያው ሰው ነው፣ የሰው ሕይወት ደግሞ እግዚአብሔርን በማየት ላይ የተመሰረተው ነው ይላል። ከኔ ጋር ናችሁ? የእግዚአብሔር ክብሩ ሕያው በሆነው በእኛ ሰዎች ላይ ነው የሚገለጸው። እንደገና መልሶ ሬኔስ ሲናገር ቅዱስ ሬኔስ ሲያነሳ የሰው ሕይወት ደግሞ እግዚአብሔርን በማየት ላይ የተመሰረተ ነው። እግዚአብሔርን ወደ ማየት ስንቀርብ በዚች ዓለም ላይ ስላሉት ስለ ፍርሃት፣ ስለ ጭንቀት ነገር አንረበሽም። ስለምንሰማቸው ነገሮች አያስጨንቁንም። ሬኔስ ሲናገር ምንድነው እዚህ ላይ የሚለው? ዓለም ኃያል ይሁን ክርስቶስ ዓለም የሚነግረን ምን ጊዜም በኃይል ለኃይል አግኝ፣ ምክንያቱም የሚጠብቅ ሌላ ነገር አለ ብሎ ነው የሚያስበን። ቅዱስ አምላካችን ኢየሱስ ክርስቶስ ግን እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ነው የሚለው። ስጋዊ ኃይል ብርታትን ብቻ አይደለም የሚነግረን። ዓለም ብዙ ጊዜ ሀብት ሰብስብ ነው የሚነግረን። ክርስቶስ ደግሞ አስቀድማችሁ የእግዚአብሔርን መንግስት ፈልጉ ነው የሚነግረን። ይህ መንፈሳዊውን ነገር ነው ያለን። ዓለም በንብረትህ ላይ ራስን ጠብቅ፣ በንብረት ላይ ንብረት ይኑርህ፣ የሌሎች መጠቀሚያ እንዳትሆን ብሎ በድህነት ላይ ያሉትን ሰዎች በግፍ እንድንኖርባቸው ሲመክረን፣ በመለኮታዊ ክርስቶስ ግን በመለኮታዊ እርዳታ ውስጥ እንዴት መጠበቅና መመካት እንዳለብን ይነግረናል። ተመልከቱ፣ ከመካከላችን ብዙ ወገኖቻችን ኑሯቸው የተመሰቃቀለ ነው። አንዱ ትልቅ ነው የሚኖረው፣ አንደኛው ታናሽ ነው የሚኖረው። በእግዚአብሔር መንግስት ግን ሁሉም ባለጸጋ ሆኖ ነው የተፈጠረው።
በዓለም ላይ አንዱ ትንሽ አንዱ ትልቅ ሆኖ የመኖሩን ሚስጥር የስነ ምናልባት የራሱን የቻለ የኢኮኖሚስቶች ከሚያስቀምጡት አንዱ የስርዓት መፈራረቅ ምክንያትና የስርዓት መዛባት ምክንያት ሰዎችን ታናሽና ታላቅ አድርጓቸዋል ብሎ ነው የሚያስቀመው። ድህነትን የሚያነጻው ጁልዮ ዳሳንታና የተባለው የግን ሞር ምን ይላል? በዓለም ላይ ታናሽና ታላቅ የማድረጉ ሚስጥር ግን የስርዓት መፈራረቅ ብቻ አይደለም፣ በዓለም ላይ ፍቅር ስለጠፋች ነው። ምክንያቱም ሁለት ያለው አንዱን ይስጥ የሚለው ትርጉም ስላልተገባ ነው ወይም ስለተዛባ ነው። ስለዚህ በዚህ ምክንያት አንዱ ትንሽ አንዱ ትልቅ ነው። መቼም ያገኘ ማጣቱ አይቀርም። በዚህ አይነት መልኩ ነው ብሎ ነው የሚያስረዳን። እውነተኛ ድላችን የምናገኘው በእምነታችን ነው። የሚያምን ሰው ወኩን ማህይምነ እስከ ለሞት እስከ ህቅታ ድረስ መታመን መቻል ከቻል እግዚአብሔር ከኛ ጋር ነው። ከቁጥር 5 ላይ ራሱ ክርስቶስ አምላካችን ለክርስቲያኖች ድላችን ሆኖ ነው የተገለጸው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማንም የለም። ከኔ ጋር ናችሁ? በእምነታችን ዓለምን እናሸንፋለን። እንደገና ወረድ ብሎ የሁላችንም የክርስቲያኖች ድል ደግሞ አምላካችን ኢየሱስ ክርስቶስ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም። ከቁጥር 5 ላይ የድላችን ምንጭ አምላካችን ኢየሱስ ክርስቶስ ነው። የክርስቲያን ድል አይምሮአዊ ወይም ስነ ልቦናዊ የራስ መተማመን አይደለም። ውስጣዊ ሰላምን የምናገኝበት በግሪክኛው ኬኖስ፣ በግሪክኛው ራሱ ሄዚኪያ የሚባል ሄዚኪያ ማለት ውስጣዊ ሰላምን ማግኘት ነው። የአይምሮ መረጋጋት፣ የልብ ጸጥታን ይዞ መገኘት ማለት ነው። ይልቁንም በክርስቶስ ድል በማግኘት ውስጥ ተካፋዮች እንድንሆን አሁን የእግዚአብሔር ልጅነታችንን በእውነት ነው መናገር ያለብን። ለዚህም ነው እንግዲህ አሁንም በዚያው አይነት መልኩ ቅዱስ አትናቴዎስ ሲናገር ምን ይላል? ሚስጥረ ስጋዌን በጻፈበት አንቀጹ ላይ ከሁሉ በላይ የሆነው ቃሉ ይላል የአምላካችን ኢየሱስ ክርስቶስ ቃል ቤተ መቅደሱና አካላዊ መሳሪያው የሆነውን ስጋውን ስለ ሁሉ ሕይወት ለውጥ አድርጎ ባቀረበ ጊዜ በሞቱ የማዳን ስራውን ፈጸመ ይላል። እሱ ቃል የነበረው በእኛ ላይ አድሮ ስጋን ከለበሰ በኋላ በዚህ በለበሰው ስጋ እሱ ስለኛ ብሎም ቤዛነቱን ፈጽሞ ወደ ሰማያዊው ነገር እንድናስብ አደረገን። በተጨማሪ በአጋንንት ላይ ኃይልን፣ ስልጣን ሰጠን። የዓለም ጣጣዎችን ሁሉ እንድንረግጥ አደረገን። ክርስቶስ አሸናፊ ስለሆነ የአሸናፊ ልጆች ነን እኛ። የሚያሳዝኑ የሚያስለቅሱ ነገሮች ብዙ ሰምተናል። በዓለም ላይ ብዙ ኦርቶዶክሳውያን እየተሰቃዩ ነው ያሉት። አሸናፊያችን አምላካችን ኢየሱስ ክርስቶስ ብዙ መከራ እንዳደረሱበት እናንተም በስሜ መከራ ይደርስባችኋል እንዳለን ሁሉ እኔ ኃያል ነኝ ከምንል ይልቅ ኃይላችን እግዚአብሔር አሸናፊያችን አምላካችን ኢየሱስ ክርስቶስ በሱ ስንተማመን ኃይልን እናገኛለን። ከእግዚአብሔር የተወለደ ራሱን ይጠብቃል። ድል ማግኘት ብቻ ሳይሆን ከእግዚአብሔር የተወለዱ ሰዎች ራሳቸውን ይጠብቃሉ። ከቁጥር 18 ላይ አንደኛ ዮሐንስ ምዕራፍ 5 ከቁጥር 18 ላይ የምናነበው ይሄን ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ እናውቃለን። ነገር ግን ከእግዚአብሔር የተወለደው ራሱን ይጠብቃል፣ እኩይም አይነካውም ነው የሚለው። ራስን የመቆጣጠርና የመግዛት ኃይልን ተሰጥቶናል። ከመንፈስ ፍሬዎች መካከል ራስን መግዛት ነው አንዱ። ይሄንን ኃይል ተሰጥቶናል። በዚህ ውስጥ እንድንኖር ነው የሚለው ዮሐንስ አፈወርቅ። እዚሁ ላይ ምን ይላል? ስለ ክርስቶስ መፈተን በገለጸበት አንቀጹ ላይ ወደዚያ ሊያመራውና ከዲያብሎስ ጋር ሊታገል ይገሰግሳል። ራሱ አምላካችን ስለኛ አዳምን ከገነት ያስወጣውን ድል ያደርግልን የድል ባለቤት የሆነው አምላካችን ኢየሱስ ክርስቶስ አሁንም ወደ ተራራው ወደ የጾሙ ስፍራ ላይ ወደዛ ይገሰግሳል። ድል ያደርገው ድል የሚያደርግልን አምላካችን አሸናፊው ኢየሱስ ክርስቶስ ነው። እሱን ስናገኝ ነው። ዮሐንስ አፈወርቅ አሁንም መልሶ ምን ይላል? ፈታኝ ራሱ ፈተና አማኙን ከማንኛውም ብረት ይልቅ ጠንካራና የበለጠ አድርጎ ይጠብቀዋል ነው የሚለው። ፈተና የግድ ነው፣ የማይቀር ነው።
ግን በፈተና ውስጥ የሚያሳልፈን ደግሞ ፈተናውን እንዳቅማችን እንድንፈተን የሚያደርገን ሁሉን የሚያሸንፍልን አምላክ አለ። ስለዚህ ራሳችንን መጠበቅ ስንጀምር የእግዚአብሔር ልጅነታችንን እየጠበቀን ስንሄድ ጸጋውን እናገኛለን ማለት ነው። እኩይም ያሸንፈዋል። በዚሁ እንደው ለማጠቃለል ያህል መለኮታዊ ጥበቃ ማለት ከመከራ ነፃ መሆን ማለት አይደለም። አሁን ካለንበት ነፃ ሆኖ መገኘት ማለት አይደለም። ወንጌሉ የሚነግረን እምነት ካላችሁ አሰቃቂ ነገር ይደርስባችኋል። ይሄንንም ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ነው የሚለው። ብዙ የጎደለባችሁ ቤታችሁ ብዙ የጎደለ ነገር ይኖራል። በጤና ምክንያት የሚሰቃይ ወገን አለ። ወገን በማጣት ምክንያት የሚሰቃያለን። ድምፁ የሚያሰማው ዳቦ የዕለት ዳቦን ማግኘት ያልቻለ ብዙ ወገን አለን። ይህ ሁሉ ግን ያልፋል፣ ይጠቀለልና ያልፋል። ነገር ግን በዓለም ሳላችሁ መከራ አለባችሁ። ለዚህ ቅዱስ አግናጢዮስ ወይም ኢግናቲየስ የተባለው ሰማዕት ወይም ምጥው ለአንበሳ ተብሎ በቤተ ክርስቲያን የሚታወቀው በመጀመሪያው ክፍለ ዘመን አካባቢ የነበረው አባት ምን ይላል? ከሮም ጭፍሮች ወስደውት የሮም ነገስታት ጭፍሮች ወስደውት ከአንጾኪያ ወደ ሮም ከወሰዱት በኋላ የሮም ክርስቲያኖች በአግናጢዮስ በእጃቸው በሮም ጭፍሮች እጅ እንደወደቀ ሲያውቁ እጅ መሻ መማለጃ ሰጥተው ሊያስመልጡት ወደዱ። አግናጢዮስ ቅዱስ አግናጢዮስ ይህንን ሰማ። ለእነሱም ደብዳቤ ጻፈላቸው። ምን አለ? ያለ ጊዜው ምሕረት አታድርጉልኝ አላቸው። ከኔ ጋር ናቸው? የእግዚአብሔር ሰዎች መከራውን እንደ በረከት ነው የሚቀበሉት። ያለ ጊዜው ምሕረት አታድርጉልኝ፣ መማለጃ ሰጥታችሁ አታስመልጡኝ። እኔ አሁን የክርስቶስ ስንዴ ነኝ አለ። የክርስቶስ ስንዴ ነኝ። በአፈ አናብስት ውስጥ ገብቼ እፈጫለሁ። የክርስቶስንም መከራ ካፈላለሁ፣ ከሱም ጋር እነሳለሁ። ስለዚህ ያልሆነ ጊዜውን ሰጣችሁ መማለጃ ሰጣችሁ ይህንን የሰማዕትነት ጽዋን አታስመልጦኝ አላቸው። ከኔ ጋር ናችሁ? በዓለም ላይ ብዙ መከራ አለን። ሰማዕታት ሞትን የሚያዩት እንደ በረከት ነው። መከራን እንደ በረከት ነው የሚያዩት። በበረከቱ ውስጥ አልፈው እንደሚሄድ ነው። አምላካቸው ከእነሱ ጋር ስላለ በበረከት ይጎበኛሉ። ይህንን ይላል የአምላኬን ሕማማት እንድመስል ፍቀዱልኝ አለ። ሮሜ መልእክትን በሮም ላሉት ክርስቲያኖች በጻፈው መልእክት ላይ 6ኛው አንቀጽ ላይ የአምላኬን ሕማማት እንድመስል ፍቀዱልኝ፣ መማለጃ ሰጥታችሁ አታስመልጦኝ አላቸው። ስለ እግዚአብሔርን ለመምሰል ግድ ፈተናዎች አይቀሩ፣ መከራዎች አሉብን። ከዚሁ ጋር በመጀመሪያው ክፍለ ዘመን ከነበረው አባት ቅዱስ ፖሊካርፕ የቅዱስ ዮሐንስ ወንጌላዊው ተማሪ የነበረ እሱ 86 ዓመት ሲሞላው አሁንም በሮም ግዛት ውስጥ በነበረባቸው በጭፍሮች እጅ ተይዞ መስፍኑ ምን አለው? ወይም አገረ ገዡ ዘመንህ አልፏል፣ ሽማግሌ ነህ፣ ራስህን አድን፣ ክርስቶስን ስደብ፣ ክርስቶስን ካድ አለው። ፖሊካርፕ ምንድን ነው ያለው? 86 ዓመት ሙሉ አምላኬን አገለገልኩት፣ እሱም አልካደኝም፣ አላሳፈረኝም። እንዴት በዚህ ዘመኔ አምላኬን እክደዋለሁ ብሎ ተናገረ። አምላኬን እንዴትስ እሰድበዋለሁ ብሎ ተናገረ። እግዚአብሔርን መካድ እግዚአብሔርን መስደብ ነው ማለት ነው። የእግዚአብሔር ሰዎች ጸውያ መከራን እንዲያርገው ይቀበሉታል፣ በህይወት ይቀበሉታል። ይህ ሁሉ ነገር እንዳለ መረዳት አለብን ማለት ነው። ለአግናጢዮስ ስለ ክርስቶስ መከራ መቀበል እግዚአብሔርን ራሱን መጠበቅ ተደርጎ ተገልጿል። ዳንኤልን ብንመለከት በአሳ አንበሶች ጉድጓድ ውስጥ እንዳይገባ አልተጠበቀም፣ ግድ ነው። ነገር ግን በአንበሶች ጉድጓድ ውስጥ ሆኖ እንደተጣለ ተጠበቀ። የጠበቀው የእግዚአብሔር ኃይል ነው። አናብስት ሰገዱለት፣ እግሩን ትቢያ ላሱ፣ አልበሉትም። ግን ጉድጓድ ውስጥ መግባት አልቀረለትም። 3 ወጣቶች ወደ እቶነ እሳት እንዳይገቡ አልተደረገም፣ የግድ መግባት ነበርባቸው። ገቡ። በእቶነ እሳት ውስጥ እንዳሉ ግን አምላካችን እግዚአብሔር ጠበቃቸው፣ መልአኩን ልኮ አዳናቸው። ሐዋርያት ከስደት አልተጠበቁም። በስደት ውስጥም አልፈው አምላካቸው እግዚአብሔርን በፍሬ ገለጻቸው። ሰማዕታት ሁልጊዜ ከሞት አልዳኑም።
በስጋቸው ሞቱ፣ መከራም ደረሰባቸው። ከክደትና ከክርስቶስ ከመለየት ግን ራሱ አምላካችን ጠበቃቸው። ጽዋውን ሲቀበሉት ደስ እያላቸው ተቀበሉት። ስለሆነም ታላቁም መለኮታዊ ጥበቃ ወይም መንፈሳዊ ጥበቃ ሁልጊዜ ከመከራ መጠበቅ ብቻ ሳይሆን በመከራ ውስጥ እምነትን ጠብቆ መኖር መሆኑን ምዕመናን ልብ ልንል ይገባል። መከራ ቢደርስብንም በመከራ ውስጥ ደግሞ እግዚአብሔር እንደሚጠብቀን ማሰብ አለብን። ልብ በሉ። በስነ አእምሮ እንኳን በስነ ልቦና እንኳን ብታዩ ትላንት በተጨነቅንበት ጭንቀት አይደለም ዛሬ የምንጨነቀው። ትላንት ማታ ብዙ የሚያስጨንቁን ነገሮች አሉ። ጠዋት ስንነሳ ሌላ ጭንቀት ነው፣ ያኛው ይወድቃል። ጭንቀቶች ቢጨምሩ እኛ ራሱ ሰው የሚባል ጠባያችን ራሱ ይናጋብናል። ዛሬ ማታ የሚያስጨንቀን ትላንት ነገ ካለው የሚያስጨንቀው የተለየ ነው። ጭንቀታችንን ይነጥቀዋል፣ ይወስድልናል፣ ይካፈልልናል አምላካችን። በስነ ልቦና እንኳን መረዳት የምንችላቸውን ነገሮች ማየት ነው እዚያው። ስለዚህ ሕያው የሆነ መድኃኒትነታችንን መፈለግ አለብን። አግናጤዎስ ምጥው ለአንበሳ ሲናገር ምንድነው የሚለው እዚህ ላይ? ሕያው መድኃኒት የሆነውን እንዳንሞት የሚከለክለንን ነገር ግን በኢየሱስ ክርስቶስ ዘላለማዊ እንድንኖር የሚያደርገንን ያንኑ አንዱን እንጀራ መመገብ አለብን ይላል። በእምነት መኖራችን መልካም ነው። አምላካችን ኢየሱስ ክርስቶስ አምላካችን ሆኖ እሱን ማምለካችን መልካም ነው። አሁን ግን ሁልጊዜ ቤተክርስቲያን እንሰበሰባለን። የቤተክርስቲያን መሰባሰባችን የመጨረሻው ግን ምስጢራተ ቤተክርስቲያን መካፈል ነው። ከዚህም አንዱ የሕያው እንጀራ ሕያው መድኃኒት የተባለው ቅዱስ ቁርባን ነው። በቅዱስ ቁርባን ውስጥ መኖር ነው። ሌላው እኩይ የሆነውን ነገር ከኛ እንዲያርቅልና ከእኩይ ዓለም ነፃ ለመሆን በጸሎት መትጋት ነው። ለዚህም ዮሐንስ እንደ ፈቃዱ አንዳች ብንለምንም ይሰማናልና አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንደ ፈቃዱ። እዚህ ላይ ቅዱስ ሳይፕሪያን ዘካርቴጅ የተባለው አባት ሲናገር ምን ይላል? የምንጸልየው ስለ አንዱ ብቻ ሳይሆን ስለ መላው ሕዝብ ነው። ምክንያቱም እኛና መላው ሕዝብ አንድ ነንና ይላል። እኛ ስለ ራሳችን ሰላም ስናገኝ ሌላውም ሰው ሰላም ካላገኘ ሰላማችን ይነጠቃል። ለዚህም ነው አባ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ ከራስ ጋር ታረቅ፣ ሰላምን ማድረግ፣ በመካከልህ በዙሪያህ ያሉ በሺህ የሚቆጠሩ ሰላምን ያገኛሉና። አንድ ሰው የውስጥ ሰላም ሲኖረው ዓለም ሰላም ይሆናል፣ አገር ሰላም ይሆናል፣ ቤተሰብ ሰላም ይሆናል። አንተ ከራስ ጋር ታረቅ እያለው ነው የሚነግረን። በመታረቅ ውስጥ እንድንኖር ነው የሚነግረን። ስለዚህም ነው እንግዲህ በጸሎታችን ውስጥ መትጋት እንዳለብን። አሁንም ቅዱስ ሳይፕሪያን ሲናገር ምን ይላል? ልብ ለጠላት የተዘጋ ለእግዚአብሔር ብቻ የተከፈተ ይሁን። ልባችን ለጠላት የተዘጋ እንዲሁም ደግሞ ለእግዚአብሔር የተከፈተ ይሁን። ከጸሎቱ ላይ ከጸለየው ጸሎት ልብን ለጠላት የዘጋ ሲሆን ለእግዚአብሔር የተከፈተ ሲሆን ጸሎት ትኩረታችንን ሁሉ ወደ ሌላ አቅጣጫ ነው የሚወስደው። ከስጋዊ ነገር ይሄ ትርፍ ነው፣ እንደ ዳረጎት የሚሰጠን ነው። ጠላት አእምሯችንን እንዲበትን መፍቀድ የለብንም። የዓለም ጣጣ ብዙ የሚበትኑ ነው። ጸሎት ግን ይሰበስበናል፣ ወደ ራሳችን ወደ ውስጣችን እንድናይ ያደርገናል። ጠላት ፍርሃትን ነው የሚፈጥርብን። ጸሎት እምነትን ሁልጊዜ ያመጣል። የሚጸልይ ሰው በሚያምነው ነገር ላይ የተጠለለ ነው። ጠላት መገለልን ነው የሚፈጥረው። ከሰዎች ጋር ባለው እየተረበሸ ህይወት እንዲኖረን ነው የሚያደርገን የዓለም ጠላት፣ የዓለም ጾር። ጸሎት ህብረትን ይፈጥራል። በህብረት መኖር። ስለ ራሳችን ብቻ ነው የምንጸልየው። እኔ ሰላም ለማግኘት ጎረቤቴም ሰላም ማደር አለበት። ጠላት ተስፋ መቁረጥን ይነግረናል። ጸሎት ግን ሁልጊዜ የተስፋን ታላቅ ነገር ነው የሚነግረን። በዚህ ውስጥ እንድንኖር ያደርገናል። በዚህ ውስጥ ጎርጎርዮስ፣ ታዋቂው ጎርጎርዮስ የነገረ መለኮቱ መምህር ሲናገር ምን ይላል? ቀደም ብዬ ያነሳሁት ያልተዋሃደውን አላዳነውም ወይም አልፈወሰውም፣ ከመለኮታዊ ጋር የተዋሃደው እርሱ ግን ሁሉንም አድኗልና በማለት። ስለዚህ ክርስቶስ ሙሉን የሰውን ባህሪ ነው የቀየረው። ሞት የሚባል ባህሪያችንን ራሱ የመጣውን አሁን ህይወት ያለን አድርጎ ነው የገለጸልን። በዚህ ውስጥ እንድንኖር ነው። እኛ ከእግዚአብሔር እንደሆነን ምን ያህላችን እናውቃለን? በቃል ብቻ አይደለም፣ በተግባር እግዚአብሔር ከኛ ጋር ነው ወይ? እሱም ማለት ዮሐንስ ወንጌል አንድ ዮሐንስ መልእክት ላይ ከቁጥር 19 ምዕራፍ 5 ከቁጥር 19 ላይ የሚለን ይሄ ነው። እኛ ከእግዚአብሔር እንደሆነን እናውቃለን ነው። ምን ያህላችን እናውቃለን? በዚህ ውስጥ መኖር አለብን። ለዚህም ነው አሁንም ቅዱስ ኢሬኔስ በመጀመሪያው ክፍለ ዘመን የነበረ ትልቁ አባት
የእግዚአብሔር ክብር ሕያው ሰው ነው ብሎ ያለውን ማስታወስ አለብን። የሰው ሕይወት ደግሞ እግዚአብሔርን በማየት ላይ የተመሰረተ ነው። እግዚአብሔርን ማየት በሕይወታችን ያላየነው ጊዜ የለም። እግዚአብሔርን ረቂቅ ነው አምላክ። በመለኮታዊ ስልጣኑ አይተነው መቆም አንችልም። ብርሃኑ ልናየው እንችላለን። ነገር ግን ሁል ጊዜ በሕይወታችን ውስጥ አለ። ስራው በስራው እናውቀዋለን። አምላካችን በስነ ፍጥረቱ የሚታወቅ አምላክ ስለሆነ ስለዚህ እኔ እግዚአብሔር ነኝ ማለትን መልመድ አለብን። ይህም ማለት ማንነታችን መንፈሳዊ ጥበቃን እንዲያገኝ ይሆናል። ምክንያቱም ክርስቲያናዊ ሕይወታችን የዓለም መጨረሻ ዋጋው የሚወሰነው እኛ የእግዚአብሔር ልጆች መሆናችንን ማረጋገጥ ስንጀምር ነው። ዓለም ካመሰገን ትሁት ከሆንን ይንቀናል። እንዲሁም ደግሞ ታማኞች ከሆንን እንደ ሞኝ ነው የሚቆጥረን። ስኬት እንደው ብሎ የሚገልጸው ታይቶ የሚጠፋውን ነገር ነው። ይሄ ሁሉ ተጠቅልሎ የሚጠፉ ናቸው። ለእግዚአብሔር ክብር ስንሰጥ ግን ከዚህኛው ካለው ከዓለማዊ ጠባይ ራሳችን ከፍ የምናደርግበትን ጸጋ ይሰጠናል። በዚህ ውስጥ እንድንኖር እኔ የእግዚአብሔር ነኝ ብለን መቅረብ አለብን። በመጨረሻው ሰዓት ላይ መንፈሳዊ ጥበቃን ከነገረ ሱታፌ አምላክ ጋር መያዝ አለብን። ቅዱስ አትናቴዎስ ሲናገር ምን ይላል? እኛ አማልክት ዘበጸጋ እንባል ዘንድ እሱ ቃል የእግዚአብሔር ልጅ ቃል ኢየሱስ ክርስቶስ ሰው ሆነ ነው ያለው። ሰውነታችንን አግዝፎ አሳይ። ሰውነታችን ጉል ሆኖ ሰው ልጅ ሰው ሆኖ እያለ ማን አይባልም? ሰው ነው። ከየት ነህ አይባልም። ሰው ነው፣ ከእግዚአብሔር የተገኘ ነው። ሁሉም ሰው በቋንቋም ይሁን በተለያየ መልኩ ሰው በሰውነቱ ክቡር ነው። ጌታ ሆይ ክርስቶስ ሕይወትን በቀላሉ ጌታ ሆይ መጥፎ ነገሮችን ከኔ አርቅ የምንልበትን ጸጋ መያዝ አለብን። ጌታ ሆይ እንደሆን ወይም ወደ ፈጠርከኝ ማንነት እንድመለስ ታድርገኝ ዘንድ ፈቃድ ይሁን ብለን መለመን አለብን። በዚህ ውስጥ ስንኖር በመጀመሪያ ሰዓት ላይ ወንጌላዊው በመልእክቱ ላይ ሲናገር አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ እስከ 19 ሶስት የሆኑ ታላላቅ መልእክታትን ያስተላለፈልን። አንደኛው ከእግዚአብሔር እንደተወለድን ነገረን። ይሄ ደግሞ አዲሱ ማንነታችን ነው። ስንጠመቅ የእግዚአብሔር ልጅነታችንን ገንዘብ እናደርጋለን። ሁለተኛው እግዚአብሔር ከኛ ጋር እንደሆነ እኛ ከእግዚአብሔር እንደሆነን የምናገርበት ከእግዚአብሔር ጋር የሆኑ ሰዎች ድል ማድረግ ይችላሉ። ይሄ ደግሞ ከእግዚአብሔር ጋር በህብረት መኖር የምንችልበትን ሁለተኛ ጴጥሮስ ምዕራፍ 5 ላይ የምንረዳው እሱን ነው። ሶስተኛው የእግዚአብሔር ልጅ መጥቷል። አሁን አምላካችን እግዚአብሔር ኢየሱስ ክርስቶስ ከኛ ስጋን ለብሶ በእኛ ተገልጧል። ስለዚህ ይህ ድህነታችንን ይገልጽልናል። ሶስቱ መልእክታት በዚሁ ላይ የምናያቸው ናቸው። አግናጢዮስ ምትውል አንበሳ ሲናገር ቁርባንን የህይወት መድኃኒትን ያለው ሱታፌ አምላክ የምናገኝበት አንዱ ስርዓተ ምስጢር አንዱ ቅዱስ ቁርባን ነው። ሳይፕሪያን ቅዱስ ሳይፕሪያን የተናገረው ምንድነው? ምንጊዜም የምንጸልየው ለኛ ብቻ ሳይሆን ለዓለምም ነው። ለበደሉንም ሁሉ ነው የምንጸልየው፣ ለወደዱንም ብቻ አይደለም። ሬኔሳውንም የሰው ልጅ እውነተኛ ህይወት የሚያገኘው እግዚአብሔርን በማየት ውስጥ ስንኖር ነው ብሎ ነው የሚያስቀምጠው። ስለዚህ መንፈሳዊ ፍርሃት በእምነት በንስሐ በጸሎት በቤተ ክርስቲያን እና ስርዓተ ቁርባን ህብረት ውስጥ በፍቅርና በትጋት በንቃት ክርስቶስን መምሰልን መኖር ስንጀምር እኛ የእግዚአብሔር ነን። የእግዚአብሔር እንድንሆን ኃይሉን ስለሰጠን አሁን እድሉን መጠቀም አለብን ማለት ነው። አምላካችን እግዚአብሔር ያስተማረን እሱ ስለሆነ እሱ የራሱ አድርጎን ከሚያስጨንቅ ነገር ሁሉ ነፃ አድርጎን አገራችንን ኢትዮጵያንም በጣም ከምታለቅስበት ሰላም ካጣችበት ነገር ሁሉ ነፃ አድርጎ ሰላሟን እንዲሰጠን ለእያንዳንዳችንም ደግሞ ውስጣዊ ሰላምን እንዲያድለን ቅዱስ ፈቃዱ ይሆነልን። የተጨነቅንበትን ነገር ሁሉ አንስቶ የሚያረጋጋ መንፈስን ይስጠን። የእግዚአብሔር ልጆች ሆነን እንድንኖር ኃይሉን ጥበቡን ያድለን። ወስብሐት ለእግዚአብሔር። እዚህ ይቆየን።